ሜርሲ ውርደቷን ተከናነበች። ሜርሲሻ ውርደቷን ተከናነበች። በስተመጨረሻ አይደርስብኝም ብላ ያሰበችው ሀሳብና እቅድ እንግዲህ በስተመጨ ደርሶባታል ማለት ነው። ምክንያቱም ሜሌክ ተይዟል ማለት ነው። ሜሌክ አቶ አምናን ይዞታል። ሁለተኛ ነገር ደግሞ ጄሪ በጣም ላደረገችው ነገር በመጸጸት ውስጥና አቶ አምናንን ሁላ ይሰላችሁ ሙስጠፋን ይቅርታ እየጠየቀ ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቄያችኋለሁ። ይዤላችሁ የመጣው ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማን እጀላችሁ ካች ብያለሁ ማለት ነው። ቤተሰቦቼ እንግዲህ በጣም በሚያሳዝንና ልብ የሚያንጠለጥል ነገር እዚህ ቤት እየተፈጠረ ይገኛል ማለት ነው። ያ ነገር ደግሞ ምንድን ነው ከተባለ እንጂ በጣም እንግዲህ እለት በእለቱ እዚህ ቤት የምንሰማው ነገር በጣም ከባድ ነው። ካሁን ወደ ራሳቸው ይመለሳሉ። ካሁን ሰላም ይሆናል። ይሄንን ነገር የሚሰራውም ድርጊቱም ይገኛል ብለን ስንጠብቅ ነበረ፣ ግን ደግሞ እየተገኘ አይደለም። እለት በእለቱ በጣም ችግር እየታወጀ ብቻ ነው እዚህ ቤት ያለው ማለት ነው። አቶ አምናን ጭራሽ ነው አሁን ደግሞ እንግዲህ ድርጅቱን ሊወርሱት ድርጅቱን ለማሳጣት ቤት ድረስ መጥተዋል ማለት ነው። ቤት ድረስ እንግዲህ ሲመጡ አቶ አምናን ምንድን ያደረገው ቤተሰቦቼ እና ቤተሰቦቼ በአሁን ሰዓት እንግዲህ ምን እየተፈጠረ ነው ያለው? አቶ አምናን ሜሊክ የሚባለውን ሰውዬ እየገባበት ገብቶ እንግዲህ አውቋል ማለት ነው። የት እንዳለ ምን እያደረገ እንደሆነ እንግዲህ እሱ መሆኑንም ተረድቷል ማለት ነው። ከዚህም በፊት እንግዲህ ቀስ ብሎ ነበረ ህይወቱን ውስጥ እየሄደ ነበረ ሲያመቅሰቃጥሎ የነበረው ማለት ነው። አሁን ግን እግር ጥሎት እንግዲህ ያለበትን እንዴት በምን የተነሳ እንደሆነ ነገሮችን ሁሉ አውቋል ማለት ነው። በዛ ላይ ደግሞ ሜርሲን ቤት ውስጥ አልነበረችም። ምክንያቱም ዋናው ሜርሲ ጠንሳሽ እሷ ነች። ይሄን ነገር ልታስተካክል የሄደችው ነበረ። እንግዲህ አቶ አምናን አክስት እንዳለውና ወይንም ደግሞ ጓደኛ እንዳለው አቶ ሜሌክ እና እንደዚሁም ደግሞ ሜርሲ ላይ እየደወለ በጣም በችግር ውስጥ ነኝ ያለሁት ፈጠን ብላችሁ አሁን እንድመጡልኝ ማለት በማለት እንግዲህ አቶ አምናን በጣም ሲናገር ነበረ ማለት ነው። ግን ደግሞ እነሱ ዋናዎቹ ጠንሳሶች ዋናዎቹ እነሱ ጠላቶቹ አለመሆኑ አለመግባቱ በጣም ነው የሚያሳዝነው ማለት ነው። ምክንያቱም አንዳንዴ ጠላታችን ሳናቅ ስንኖር በጣም ነው የሚከብዱ ቤተሰቦች እንግዲህ አቶ አምናን በአሁን ሰዓት ጠላቱን አውቋል ማለት ነው። በእያንዳንዱ አሁን የቀረው ማነች ከተባለ እንግዲህ የቀረችው ወይዘሮ ጠኝነት መያዟ የማይቀር ጉዳይ ነው ብዬ ነው የማስበው። ምክንያቱም የምትያዝበት ቦታ ፍንጩ እየተገኘ ይገኛል ማለት ነው። ጄሪን ደግሞ በአሁን ሰዓት በጣም እየተቃጠለችና እያዘነች ትገኛለች። ራስ በራሴን አቶ አምናንን አጣሁት ምን ማድረግ አለብኝ በማለት እንግዲህ በማልቀስና በአዘን ውስጥ ትገኛለች ማለት ነው። ጭራሹኑ አቶ አምናንን ወደ እኔ ለማቅረብ ያላደረኩት ጥረት የለም። ግን ደግሞ አቶ አምናን በአሁን ሰዓት እኔን እየራቀኝ ይገኛል። በፍጹም እኔ ሊቀርበኝ አልቻለም። ምን ባደርግ ነው የራሴ የማደርገው? ምን ባረግ ነው የራሴ የሚሆነው? በማለት እንግዲህ እያለቀሰችና እያዘነች ትገኛለች ማለት ነው። ብላ ደግሞ እንግዲህ እንደሚወዳትና እንደሚያፈቅራት እንግዲህ ቀጥታ ብሌን ጋር ሄዳ ምንድነው ከዚህ ቤት የምትፈልጊው ነገር ምንድነው? ህይወቴን አመሰቃቀልሽው። የሚፈልጊው ገንዘብ ነው ወይስ ምንድነው የምትፈልጊው? የምትፈልጊው ነገር ብቻ ንገሪኝና ከዚህ ቤት እንድትወጪልኝ እፈልጋለሁ በማለት እንግዲህ ማስጠንቀቂያ ለብሌን ስትሰጣት ነበረ። ብሌን ሻ ደግሞ እኔ ምን እና ምን ልፈልጌ ነው እንግዲህ ቤተሰቦች በስተመጨረሻ እንደዚህ አይነት ሰዎች ውርደታቸውን የሚከናነኑበት ሰዓት በጣም ጊዜያቸው እየቀረበ ይገኛል ማለት ነው። እንግዲህ አሁን ደግሞ እንግዲህ የሚያሳዝነው ነገር እንግዲህ ጄሪ አቶ አምናንን እልህ የሆን ፍቅር እንደሆነ ግራ እየገባን ይገኛል ማለት ነው። ምክንያቱም ወዳለው እንዳትለው ከዚህም በፊት ብላለች። እኔ ካንተ የምፈልገው ነገር ሀብትና ንብረት መቆጣጠር ብቻ ነው ብላለች ማለት ነው። ግን እኔ በአሁን ሰዓት እየተጸጸተች ይሆናል ብዬ ነው ማስበው ማለት ነው። መቼ ሰው ልጅ ከጥፋቱ ይማራል ብዬ ነው ማስበው። በነገራችን ላይ ብዙ ሰዎች ፍቅርን ገፍታችሁ የመጣችሁ ሰዎች ፍቅርን አጣጥላችሁ የመጣችሁ ሰዎች ማለት ነው መጨረሻችሁ አያምርም። እግዚአብሔር ምስክሬ መጨረሻችሁ ከባድ ነው የሚሆንባችሁ። በጣም ከባድ እና በአሁን ሰዓት ብሌን
እንግዲህ አቶ አምናንን እንትናን ሙስጠፋን በመግባቷ ህይወቷ በጣም ከብዶባታል ከምታስቡ በለጠ። ምክንያቱም አቶ አምናን በአሁኑ ሰዓት እንደፈለጋት እየሆነላት አይደለም። ወንድ ልጅ ደግሞ ሌላ ሴት ከወደደ ከአንድ ሴት ጋር እንኳን አስመስሎ እንኳን መኖር አይችልም። በጣም ከባድ ነው ቤተሰቦቼ። እና አንድ ልጇ ነበረ ተስፋ ያለው ልጅ ወልጅ ያሳቅፋለሁ በልጅ የተነሳ ከአቶም ጋና እሆናለሁ ብላ ነበረ ያሰበችው። ሜርሲሻ እንግዲህ በስተመጨረሻ ልጇንም ገላግላላታለች ማለት ነው። እንግዲህ አሁን በጣም ከባድ የሚያደርገው ነገር ምንድነው? ብሌንን ተናግራታለች ማለት ነው። ብሌን ምንድነው ያለቻት? እባክሽ እኔ የምፈልገው የሆነ ነገር ከዚህ ቤት እንድትወጭልኝ እፈልጋለሁ። ከቤታችን ውስጥ ውጭልኝ። ብር ነው የምትፈልጊው? ብር ከሆነ ብር ልስጥሽ። ከዚህ ቤት ውጭልኝ፣ ከህይወቴ ውጭልኝ፣ ከቤቴ ውጭልኝ እያለቻት ነበረ ማለት ነው። አይ እንደው ነገራችን ላይ ሴቶች በማትወደዱ ወንድ ቤት የኔ ነው የምትሉት ነገር የለም። እሺ ለወደፊታችሁ ላስጠንቅቃችሁ። በማትወደዱ ወንድ ቤት የኔ ነው ብላችሁ አትበሉ። እኔ እውነቴን ነው የምላችሁ፣ መጨረሻችሁ ከባድ ነው፣ ውድቀታችሁ ማለት ነው። ምክንያቱም ወንዶች ካልወደዳችሁ ሀቢብቲ እናንተን ኬርለስ ያኔ እንትን አይላችሁም። ጄሪሻ ሀብትና ንብረቱን በቃ እንደ ራሱ አድርጋ ከቤቴ ነው ያለችው ማለት ነው። ገባችሁ አይደለም? እና አንድ ሰው ደግሞ አንድ ሴት ወንድ ልጅ ካፈቀረች ማለት ነው አይደለም የሱን ሀብት ንብረት ቀርቶ ተይና የሱ ሰውነቱ አካሉ የሱ ያለው አካል ራሱ ያንቺ ነው። ገባሽ? ያለው አካሉ ራሱ ያንቺ ነው። ካልወደደች ግን የሱ ሀብት ንብረት ላንቺ እንደዚሁ ፋይዳ የለው። ዋናው የሰው ልጅ ፍቅር ነው ማለት ነው። እና ውጭልኝ ብላታለች ማለት ነው። ብሌን እንግዲህ እንቧን ጠብጠብ እያለች እያለቀሰች ምንድን ያደረኩሽን ነገር እንድትነግሪኝ እፈልጋለሁ በማለት ስትጠይቃት ነበረ። ምክንያቱም ያደረግሽኝ ነገርማ በጣም ከባድ ነገር ነው። ነገሩ ምንድነው? ችግሩ ምንድነው ስትል ያ ችግር ደግሞ መርሳትሽ ነው። መርሳትሽ ብዙ ችግር አምጥቶብኛል። አዎ መርሳትሽ በጣም ብዙ ነገር አምጥቶብኛል። ስለዛ እባክሽ ከህይወቴ ውጭልኝ ያለቻት ማለት ነው። አቶ አምናን በር ላይ ቆሞ እኮ እያዳመጣት ነበረ። አቶ አምናን እንግዲህ ከዛም በኋላ ምን ነበር እያልሻለሹ? ምንድነው የምትይው ነው ያላት። ምን ነበር እያልሻለሹ? ብሌን ነው እውነት አንቺ እንደዛ ብለሽ የምትናገሪው? ምን አደረገችሽ? አሁን ካንቺ ጋር እዚህ ጋር ምንም ማውራት አልፈልግም። ከክላስ ብቻ እንድትወጭልኝ ፈልጋለሁ። ብሌንን የማናገራት ነገር ስላለ ማውራት ፈልጋለሁ ከብሌን ጋር ነው ያላት ማለት ነው። እውነትም ቀጥታ እንግዲህ ከብሌንዬ ጋራ ብሌን እቺ ልጅ ማነች ታውቃታለህ እንዴ? ምን ክስ ናች? ወይንም ደግሞ ከዚህ ቤት እንውጣ፣ እኔ በቃ ከዚህ ቤት መውጣት እፈልጋለሁ ነው ያለች ማለት ነው። አቶ አምናን ደግሞ ከዚህ ቤት አትወጫትም። ከዚህ ቤት የምትወጭ ከሆነ እኔም እወጣለሁ። ምክንያቱም እኔ ሰላም አለኝ ካንቺ ጋር ብቻ ነው። ሰላሜን የማገኘው ካንቺ ጋር ሲሆን ብቻና ብቻ ነው። ስለዛ እዚህ ቤት የመቀመጥ አላፊ የለኝም። አንቺ ካሌለሽ እዚህ ቤት አንድሽ ነገር እኮ አንድ ቀን እንኳን መቀመጥ አልፈልግም፣ እወጣለሁ ነው ያላት። ከዛን ስትል እንግዲህ ብሌን በጣም ነው ደስ ያላት ማለት ነው። በጣም ከምታስበው በለጠ ደስ ነው ያላት ማለት ነው። ደስ ባይላት ነበረ የሚገርመው። እውነትም ደስ ይልላት ይገባል። ምክንያቱም አንድ ሰው እናንተ ሄዳለሁ ስትሉ አብሬያችሁ ነው የሚሄደው፣ አለበለዚያ ካጠገባችሁ አልቀርም ብሎ ሲላችሁ ምን አይነት ስሜት እንደሚሰጠው አስቡ ማለት ነው። እሱም እንደዛ ነው ያላት። እኔ ካንቺ አልቀርም፣ ደስታዬ ነሽ አንቺ፣ ብዙ ነገር ካንቺ ላገኘሁት ነገር አለ፣ ስለዛ ካንቺ እሄዳለሁ። ግን ልጅቷ ምንክ ነው ስትለው ምንም አይደለችም። በቃ አሁን ስትጀምር ይሄንን ማወራልሽ ጊዜው አይደለም፣ ሰዓቱ አይደለም፣ የሚነግርሽ ቀን አለ። ስለዛን እስከዛን ድረስ ታገሽኝ። አንቺ በአሁን ሰዓት ጤናሽን ብቻ እንድትንከባከብ ይፈልጋለሁ በማለት እንግዲህ ለሷ ነግሯታል ማለት ነው። እሷም እሺ ብላት እንግዲህ ጭራሽ ንቅፍ አድርጓት ጊዜውን አብሮ እያሳለፈ ነበረ ማለት ነው ከሷ ጋር ማለት ነው። ቤተሰቦቼ ሾፍ ከሷ ጋር ጊዜውን እያሳለፈ ነበረ ማለት ነው። ጄሪሽ እንግዲህ በረንዳ ላይ
ወደ በረንዳ ላይ ወጥታ እያለች እያለቀሰች ነበረ፣ ስቅስቅ እያለች በጣም በሚያሳዝን ነገር እንግዲህ እያለቀሰች እና እያዘነች ነበረ ማለት ነው። እንዴት ያው ስላችሁ በቃ አቶ አምና እንደዛ ስላላት ብቻ ማለት ነው። ከዛ ሙስጠፋ የድሮ ሚስቴ ባሌ በእርግጠኝነት የሆነ ነገር ያደረገች ነገር ያለ በዛ የተነሳ ነው በአሁኑ ሰዓት የምታለቅሹ እያላት ነበረ ማለት ነው። እባክህ ሙስጠፋ የሆነ ነገር ልንገርህ፣ እባክህ ይቅር በለኝ፣ በፊት ስለበደልኩ በደል ስላሳዘንኩ ማሳዘን ይቅርታ እንድትለኝ እፈልጋለሁ በማለት እንግዲህ በጣም እያለቀሰች ነበረ። እንደዚሁም ደግሞ እኔ አንቺን ይመቼም የሚቀር አልልሽም፣ እንደ እውነቱን ንገሪኝ ካልሽኝ አትወደኝም አታዝነልኝም ስትለው እኔ እውነቱን ንገሪኝ ካልሽኝ በፍጹም እኔ ላንቺ አላዝንልሽም መቼም መሆኑን በሆኑ አላዝንልሽም። እንደውም እውነቱን ስነግርሽ ያንቺ ክፋት ያንቺ ልቅሻ ለእኔ በጣም ነው የሚያስደስተኝ። ስለዛን አቶ አምናን ያዝንልኝ እኔ ሙስጠፋ ያዝንልኛል ብለሽ እንዳታስቢ፣ ምክንያቱም ብዙ ነገር ነው ያደረግሽኝ እና ቤተሰቦች ማለት ነው። በአሁን ሰዓት እንግዲህ ጄሪ በጣም እየተጸጸተች እና እያለቀሰች ትገኛለች ማለት ነው። እንዴት አድርጌ ያለፈኝን ህይወትን ልመልስ፣ አንተስ ይቅር አትለኝም እንዴ ስትለው በፍጹም ይቅር አልልሽም እያላት ይገኛል። በአሁን ደግሞ ሲፋን እንግዲህ ሲፋን በአቶ ሙስጠፋ ፍቅር በጣም እየተጋጋጠች ትገኛለች። እንዳልኳችሁ አሁን ሁሉ ነገር ፍቅር ብነግረው ምን ያደርገኛል በማለት እንግዲህ በህልሟም እያየ ትገኛለች ማለት ነው። አሁን ከነገርኩት በጥፊ ነው የሚለኝ በማለት የበለጠ እኔ እሱን አጠዋለሁ በማለት በጣም እያዘነ ትገኛለች ማለት ነው። ሁለተኛ ነገር ደግሞ እንግዲህ አቶ አምናን እንግዲህ በጣም በሚያሳዝን ነገር የድርጅቱን ጭራሹን ዋና ወረቀቱን እንግዲህ ለመውሰድ ከሜርሲ ያለችበት ሁለተኛ ነገር ደግሞ ሜሊክ ሁለተኛ እንደዛውም እቺ እንግዲህ አንድ ፊቷን የተሸፋፈነ ሴት መታለች። ማንነቷን ምንም ነገር ያወቅነው ነገር የለም። ሳናቃት ያው እስካሁን ፊቷ አልተገለጠም ማለት ነው። ቃልም ተመቷል ማለት ነው። በጣም በሚያሳዝን ነገር ያው እነሱን በማማረር ሁላቸውንም ደግሞ አፍና ያኔ በሚያፍን ነገር ለጊዜው ራስ በሚያስረሳ ነገር እንግዲህ አፍንጫቸው ላይ እያደረገች በጣም እንትን ጎርታቸዋለች ማለት ነው። አቶ አምናን እንግዲህ በስተመጨረሻ አባሮ ቢሆንም ሜሌክ ላይ ደርሶበታል ማለት ነው። ሜሌክ መሆኑን ሲያገኝ እኔ በጣም ነው የደነገጠው ማለት ነው። በመጀመሪያ እንግዲህ ሲያሯሩጠው ሜሌክ ላይ እየደወለ እባክክ እያለው ነበር። እባክህ ስልኩን አንሳ፣ በአሁን ሰዓት ታስፈልገኛለህ፣ ያላንተ ምን አለኝ እንድታስፈልገኛለህ እያለ በጣም ከምታስቡ በለጠ እንትን እያለው ነበረ ማለት ነው። እየደወለለት ነበረ። ሜሌክ ግን ስልኩን እየዘጋ ነበረ ሲሯሯጥ የነበረው ማለት ነው። በስተመጨረሻ ጭራሹን ሜርሲ ላይ ደውሎ ሜርሲን አክስቴ በጣም ታስፈልግኛለሽ፣ እንደዚህ አይነት ችግር ላይ ነኝ ያለሁት እያለ ለሜርሲ ስናገር ሜርሲሻ እንግዲህ አሬ የሜርሲ ነገር እኔ እውነቴን ነው ብላችሁ በሳቅ ነው። ወይኔ ጉዴ! አሁን የወንድሜ ልጅ ሜሊክን ከያዘው እኔም ተያዝኩ ማለት ነው እያለች እንግዲህ እየተሯሯጠች ነበረ። ደግሞ ሮጣለሁ ስትል ትሰበራለች ማለት ነው። እያነከሰች እንግዲህ ተሯሩጣለች ማለት ነው። ሜርሲሻ ፈጣሪ ያጋልጣት በነገራችን ላይ ምክንያቱም አስባችሁታል። ከቅርብ ከቤተሰብ ሆኖ እንደዚህ ሲሆን ከዛም በኋላ ምንድን ያለው ሜሊክን ሲያገኙ አንተ ነክ እኔን እንደዚህ ድርጅቱ እንዲከስር ያደረገው ሁሉ ነገር እያደረገ አንተ ነክ። በምንም ሰዓት እኔ አንተን ጠርጥሬ ካላቅም በምንም ጠርጥሬም አስቤም አላቅም። ምን አይነት ሰው ነክ ነው ያለው ማለት ነው። ምን አይነት ሰው ነክ? እንደ ወንድሜ ስላመንኩክ፣ እንደ ወንድሜ ቦታ ስለሰጠኩክ፣ እንደ ወንድሜ ስላከበርኩክ ነው እንደዚህ ያደረከኝ። እንዱ ምን አርጌክ ምን በድዬክ ነው ያለው ነው ማለት ነው። ምን አርጌ ነው የበደልኩክ ነገር እንድትነግረኝ እፈልጋለሁ። ምንድነው ያረኩክ? በደሌ ምንድነው ያሳዘንኩክ? ክስስት እያለው እንግዲህ በድጋሚ በጣም እየጠየቀው ነበር። እሱ አንተ ምንም ነገር ያደረከኝ ነገር የለም፣ ግን ደግሞ ምንም ነገር እንዳትነካኝ እንድትነካኝም አልፈልግም በማለት እየተናገረው ይገኛል። በስተመጨረሻ ግን ምንድነው ያለው? ይሄን ሁላ እንዳረገ እየፈቀድኩ አንተ ነህ። ምክንያቱም አንተ ጓደኛ ነህ፣ ከኔ የበለጠ ሆንክ፣ ባለ ሀብት ባለ ንብረት ሆንክ። ስለዛን እያየው ማለፍ አልቻልኩም። በዛን የተነሳ ነው ከኔ ስበልጥ በቅናት ተነስቼ ነው ይህንን ነገር በማደርገው በማለት እንግዲህ እውነቱን ነግሮታል ማለት ነው። አቶ አምናን በጣም በድንጋጤ ውስጥ ይገኛል። ሜርሲሻም እየተወላከፈች እንግዲህ የተሰበረውን እግሯን ይዛ እየተሯሯጠች ትገኛለች ማለት ነው። እንግዲህ ቃል በህይወት ይኑር አይኑር ምንም ነገር የምናውቀው ነገር የለም ማለት ነው። የአቶ አምናን ዋነኛው ጸሐፊዋም እንግዲህ እሷም ታፍናለች ማለት ነው። ቤተሰቦቼ እዚህ ቤት ብቻ ብዙ ነገር ግድ እየወጣ ይገኛል። ወደፊትም እንግዲህ መጨረሻ ሁሉ ነገር መታወቁ የማይቀር ጉዳይ ነው። ሜርሲ ላይ መደረሱ የማይቀር ጉዳይ ነው። አሁን ሁሉ ነገር ከተናገረ እንግዲህ ሜርሲንም
ይናገራል ብዬ አስባለሁ ማለት ነው። ከዛ ሜርሲም ያበቃላታል። እንግዲህ አቶ አምናን የራሱ አጠገብ ሆና ይሄንን ነገር እያደረገች መሆኑን ካወቀ በጣም ከባድና በጣም ነው አቶ አምናንም ህይወት የሚያስጠላው እላችኋለሁ። ለማንኛውም በቀጣይ ቪዲዮ እስከምንመጣ ቸር ቆዩልኝ። ላይክ ሼር አድርጉልኝ።